ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የዓለም የሰራተኞች ቀን ወይም ሜይ ዴይ በየዓመቱ ሚያዝያ 23 ቀን ወይም በአውሮፓውያኑ ሜይ 1 የሚከበር ሲሆን ዓላማውም ሰራተኞች ለተሻለ የሥራ ሁኔታ ለተመጣጣኝ ክፍያና ለመብቶቻቸው ያደረጉትን ታሪካዊ ትግል ለማስታወስና ለማክበር ነው። የበዓሉ መነሻ በ19ኛው መቶ ክፍለ ዘመን መጨረሻ ላይ በአሜሪካ የተካሄደው የሰራተኞች ንቅናቄ ነው። በወቅቱ ሰራተኞች በቀን ከ10 እስከ 16 ሰዓታት እንዲሰሩ ይገደዱ ነበር። ይህን የተቃወሙ ሰራተኞች ሁኔታው እንዲስተካከል በመንግስት ላይ የተለያዩ ጫናዎችን ማሳደር ጀመሩ። በተለያየ ጊዜና ሁኔታ የተቃውሞ ድምጻቸውን በማሰማት የሥራ ሰዓት በቀን 8 ሰዓት ብቻ እንዲሆን ጠየቁ። ይህን ጥያቄ ተከትሎ ሚያዝያ 23 ቀን 1886 ወይም ሜይ 1 1886 በመቶ ሺዎች የሚቆጠሩ ሰራተኞች በአሜሪካ አጠቃላይ የሥራ ማቆም አድማ አደረጉ። በቺካጎ ከተማ በተካሄደው ተቃውሞ ላይ በፖሊስና በሰራተኞች መካከል ግጭት ተፈጥሮ የሰዎች ሕይወት ጠፋ። በርካታ የሰራተኛ መሪዎችም በሞት ተቀጡ። በቺካጎ ለተሰዉት ሰራተኞች መታሰቢያ እንዲሆን በ1889 በፓሪስ በተካሄደው የዓለም አቀፍ ሶሻሊስቶች ጉባኤ ሚያዝያ 23 ቀን ወይም ሜይ 1 የዓለም የሰራተኞች ቀን ሆኖ እንዲከበር ተወሰነ። ከዚያን ጊዜ ጀምሮ ኢትዮጵያን ጨምሮ ከ80 በላይ በሆኑ ሀገራት በየዓመቱ ቀኑ ታስቦ ይውላል። ለመሆኑ በኢትዮጵያ ሜይ ዴይ እንዴት መከበር ተጀመረ? የኢትዮጵያ ሰራተኞችስ መብታቸውን ለማስከበር ምን አይነት ትግል ሲያካሂዱ ቆዩ? የሚለው የዚህ ዝግጅት ዋነኛ ማጠንጠኛ ይሆናል። በኢትዮጵያ የዓለም ሰራተኞች ቀን ለመጀመሪያ ጊዜ በብሔራዊ ደረጃ መከበር የጀመረው በ1967 ዓመተ ምህረት ነው። ለዚህ ቀን መከበርና ለሰራተኞች አዋጅ መውጣት በወቅቱ ታትሞ የወጣ በነበረው የሰራተኛው ድምጽ ጋዜጣ ላይ ታትሞ የወጣው ርዕሰ አንቀጽ ጉልህ ድርሻ አለው። እንዴት የሚለውን በወቅቱ ከጋዜጣው አዘጋጅ አንዱ የነበሩትና በብዙ የእሳት ወላፈን ውስጥ አልፈው የዚያን ትውልድ ዘርፈ ብዙ ተጋድሎች እየዘከሩ ለትውልድ በማሻገር ላይ የሚገኙት ጎምቱ የፖለቲካ ታጋይና ጸሐፊ አቶ ክፍሉ ታደሰ ከጣቢያችን ባልደረቦች ጋር ባደረጉት ቆይታ እንደሚከተለው ያብራራሉ። ሀራምቤ በጣም አመሰግናለሁኝ። እኔም ይሄን እድል ስለሰጣችሁኝ በተለይ በጣም ማከብረውና ብዙ ዋጋ የተከፈለለት የኢትዮጵያ ሰራተኛን ትግል በተለይ ከሜይ ዴይ ጋር ተያይዞ የነበረውን ሁኔታ ለማስረዳት እድል ስለሰጣችሁኝ አመሰግናለሁ። እና ሜይ ዴይ እንዴት ተጀመረ የሚለው በጣም አስገራሚ ታሪክ ነው። ምንድነው የሚሆነው? የሰራተኛ ድምጽ የምትባል ጋዜጣ ነበረች፣ የኢትዮጵያ ሰራተኞች አንድነት ማህበር ጋዜጣ እና የዛች ጋዜጣ አዘጋጆች ሁለት ነበር። አንዱ እኔ ነኝ፣ ሌላው ስዩም ከበደ ይባላል። ስዩም ከበደ በሜሶኖች 1969-68 መጨረሻ ገደማ ላይ ወደሚኖርበት ሰፈር ሲሄድ ጠብቀው ምናምን ገለውታል እና ከሱ ጋር ነበር የምሰራው። እኔ በፕሮፌሽንም አንደኛው ሚዲያ ስለነበረ በዛ አቅሜ ነው እሱ እንግዲህ ሰራተኛ ጋዜጣ አዘጋጅ ለመሆን የበቃሁት። ሚያዝያ ውስጥ የሜይ ዴይ የግንቦት ሰራተኛ በዓል እየደረሰ ሲሄድ ሚያዝያው ፕላን ነበር፣ እቅድ ነበረንና ሚያዝያ ውስጥ አንድ
አንቀጽ እናዘጋጃለን፣ የሰራተኛ ድምፅ እናዘጋጅና ያንን ጽሁፍ ወደ ማስታወቂያ ሚኒስቴር ይዘን እንሄዳለን። ማስታወቂያ ሚኒስቴር በዛን ጊዜ ሳንሱር ያደረግ ነበረ። ማንኛውም ጽሁፍ የሚወጣ ጽሁፍ በሀገሪቱ በማስታወቂያ ሚኒስቴር በኩል ሳንሱር ክፍል ኃላፊ አለ፣ በዛ በኩል ነበር የሚሄደው እና ጽሁፎቻችንን ከሰጠን በኋላ ከተወሰነ ጊዜ በኋላ ስንመለስ የኃላፊው ሰውዬ ያገኙንና እኔና ስዩምን ያናግሩናል። ሌሎች እንትኖች ላይ ችግር አልነበራቸውም። ይሄኛው ላይ ሰራተኛው በዓል መከበር አለበት፣ ደርግ ሶሻሊዝምን አከብራለሁ ብለዋል እና ስለዚህ መከበር አለበት። ሰራተኛው በዓል ታሪክ አነሳሱ እንዴት ነው፣ መቼ ተጀመረ፣ ምን የመሳሰሉትን ዝርዝሮች ያዘጋጀነውን ወረቀት ይዘው ይጠብቁናል እና ያናግሩናል። ተለቅ ያሉ ሰውዬ ናቸው። እኛ ወጣቶች ነን፣ እናንተ ልጆች በሰላም መኖር አትፈልጉም ወይ ይላሉ። ፈልጋለን እንላቸዋለን። ታዲያ ምን ሆናችሁ ነው ይሄንን የምትጽፉት ይላሉ። አይ ይሄማ በዓለም ደረጃ እኮ የሚከበር ጥያቄ ነው እሱ። ደርግም ደግሞ ሶሻሊዝምን ተቀብያለሁ ብሏል። ሶሻሊዝምን ተቀብያለሁ ስላለ ይሄን ነገር የማይቀበልበት ምን ምክንያት ይኖራል ብለን አናስብም። ስለዚህ በዛ ምክንያት ነው እሱ ይሄን ነገር እዚያ ያመጣ ነው አልናቸው። ሰውየው አንድ ሁለት ነገር ሞከረ። ተው ቀስ ብላችሁ የያዙት ነገሩን ምናምን ብለው አንድ ሁለት ነገር መከሩን። አይግደለም እሺ እናመሰግናለን ብለናቸው፣ ለማንኛውም ይሄ ነገር ከኔ አቅም በላይ ነውና ለኔ ለበላይ ላሳልፍ ብለው በዛን ጊዜ በየመስሪያ ቤቱ በማስታወቂያ ሚኒስቴርም ጭምር የለውጥ ሐዋርያ የሚባሉ ወታደሮችን መደቡ ነበር። ሻምበሎች፣ ሻለቆች በየቦታው እና እነሱ መመደብ እንግዲህ ያመጣው የራሱ ችግር አለ። አሁን እዚህ ላይ አላወሳውም። ይመደባሉ። እኛን ለዛ ለሻለቃ አስተላልፉናል። ሻለቃው ጋር ደርሰን እዛው ማስታወቂያ ሚኒስቴር ውስጥ ያሉ ሻለቃ ናቸው። ሻለቃው ወረቀቱን ሁሉን ነገር ደርሷቸው አይተውታል እና ተቆጡ። ሻለቃው እንዴት እንደዚህ ያለ ነገር ታወጣላችሁ? ኢትዮጵያ አሁን በዓል የምታከብርበት ጊዜ ነው። አሁን በቀን 10-12 ሰዓት የሚሰራበት ጊዜ ነው ምናምን ብለው እንትን ይላሉ፣ ይቆጣሉ። መውጣት የለበትም ሳቦት ይላሉ። እኛ ደግሞ አልፈራናቸውም። በድፍረት ይሄ ነገር እኮ የዓለም ሰራተኞች በዓል ይከበር ነው ያልነው። የዓለም ሰራተኞች የትግል በዓላቸው ነው እሱ። ይሄ ዝም ብሎ የሚዝናኑበት ሳይሆን በዚህ ጊዜ ትልቅ ጥያቄዎቻቸውን የሚያነሱበት፣ ለህዝብ የሚያስተዋውቁበት፣ ለራሳቸው ለሰራተኞች የሚያስተዋውቁበት በዓል ነውና ይሄ በዓለም ደረጃ የሚከበር በዓል ነው እሱ እና ስለዚህ ነው ይሄን ነገር አቀረብነው እንላቸዋለን። እና ሰውየው ትንሽ ተቆጡ፣ አልሰማናቸውም። አይን እንግዲህ ይሄ ከኛ አቅም በላይ ነው ብለው ወደ ደርግ ቢሮ ማህበራዊ ጉዳይ ክፍል ይልኩናል። እናቱ ክፍሉ በታዘዙት መሰረት ወደ ደርግ የማህበራዊ ጉዳይ ክፍል ያመራሉ። በዚያም የቢሮ ኃላፊ ከሆኑት ሻለቃ ጋር ፊት ለፊት ይፋጠጣሉ። ሻለቃው በወቅቱ እሳት ለብሰው እሳት ጎርሰው ይጠብቋቸዋል። በቁጣና በኃይለ ቃል የተሞላ አንደበት ያስተናግዷቸዋል። እስካሁንም ምክንያቱ ምን እንደሆነ ባላውቅም በወቅቱ በተለይ ሰውየው እኔ ላይ አትኩረው ያልተገባ ቃላትንና አገላለጽ በመጠቀም ንግግራቸውን ጀመሩ ይላሉ አቶ ክፍሉ። እናትህ ሰንበቴ ማህበር ምናምን እያለች ሰውን ስራ ታስፈታለች። አባትህ እድር ዕቁብ ምን እያለ ሰውን ስራ ያስፈታል። አንተ ደግሞ አሁን ሰራተኛ በዓል ምን እያልክ ስራ ልታስፈታ ነው የምትፈልገው ምናምን የሚል ኃይለኛ ቃል ተናገሩ። አሁንም ሻለቃውን አናገርናቸው። ይሄ እኮ በዓለም ደረጃ በተለይ የሰራተኛ መብት እየተከበረ ባለባቸው ሀገሮች ውስጥ ተቀባይነት ያገኘ ጥያቄ ነው፣ ያከብሩታል። አንድ ቀን ነው የሚከበረው እና ኢትዮጵያም የሰራተኛውን የተቀበለች የሰራተኛውን በዓልም ሆነ ሰራተኛውን በአጠቃላይ የተቀበለች ሀገር እንደመሆኗ መጠን ይህንን በዓል ማክበሩ አስፈላጊና ተገቢ ነው። ለዛ ነው ይህን ነገር ያቀረብነው አልናቸው። እንደተቆጡ ፊታቸው ሳይፈታ ከቢራቸው አባረሩን ማለት ነው። እንግዲህ መቼም ምንም ማድረግ አልቻልንም። ሳንሱሩ እንትን ሊቀር ነው ብለን ገመትን። እኛ በሳንሱር ምክንያት ያ ጽሁፍ ላይ ወጣ ነው ብለን ገመትን። ከዛ ወደ ስራችን ጋዜጣውን ማውጣት ነበረብንና የዛን ጊዜ ጋዜጣው የምትወጣው ብርሃንና ሰላም ነበረ። ብርሃንና ሰላም ማተሚያ ቤት ሄድን። ኤዲት ማድረግ ነበረብን፣ ማስተካከል የተጻፉትን ምን ያሉትን እና እሱን እየጠበቅን እያለን ስልክ ተደወለልን። በዛን ጊዜ ሞባይል ስልክ የለም። በራሱ በብርሃንና ሰላም ማተሚያ ቤት የስልክ ቁጥር ተደወለልን። ከቢሮ ነው የሚደወልልን፣ ከኢትዮጵያ ሰራተኞች አንድነት ማህበር እና አገኙን።
ጠየቅናቸው። ምንድነው አልናቸው። አይ 200 አለቃዎች መጥተው ፈልገው አጣችሁ እና ጥሩ አይመስልም ሁኔታቸው፣ የት ናቸው እንዴት እናገኛቸዋለን ምናምን አሉ። አስፈላጊውን ጥንቃቄ አድርጉ አሉ። እንዳትመጡ አሉን። እንግዲህ ሊያስሩን መሰለን። እንግዲህ በዛችሁ በጽሁፍ ምክንያት ያው እዛ ብርሃንና ሰላም ጋዜጣው ማሳተሙን ቀጠል። ወደ ቢሮ ማለንም ቀኑን ሙሉ ከዛ በዚህ ሁኔታ ቀኑ አለፈ። ማታ ላይ ሬዲዮ ስንከፍት ያቺኛ ያወጣናት ጽሁፍ ከመለስተኛ በጣም ትንሽ ለውጦች ጋራ ታክሎባት ማለት ነው። እሱ አዋጅ ሆነች። የኢትዮጵያ ሌበር ዴይ የኢትዮጵያ ሰራተኞች በዓል በሚል ሌበር ዴይ ግንቦት 1 ቀን ምናምን ይከበራል የሚል አዋጅ ወጣ ማለት ነው። እሱ እና በዛ መልክ አዋጅ ታወጀ። የሰራተኛ ቀን ግንቦት 1 ቀን ይከበራል ተብሎ ታወጀ እና ወዲያው ሰራተኛው ጠቅላላ ኢትዮጵያ ሰራተኛ በዓሉን ማክበር አለበትና በዓሉን ለማክበር አስፈላጊውን ዝግጅት አድርጎ ግንቦት 1 ቀን በመስቀል አደባባይ በዓሉን እንዲያከብር ከደርግ ጥሪ መላ በኢትዮጵያ ደረጃ በኢትዮጵያ ውስጥ ያሉ የኢትዮጵያ ሰራተኞች አንድነት ማህበር አባላትና የየፋብሪካ ሰራተኛ መሪዎች ኢሰአማ ጽሕፈት ቤት እንዲገኙ መመሪያ ተላለፈ። ጥሪ ተደረገ። የጉባኤ ጥሪ ተደረገ። በዛ ጥሪ መሰረት ከ350 ገደማ የሚሆኑ የሰራተኛ የፋብሪካዎች መሪዎች ከተወሰኑ ቀናት በኋላ ኢሰአማ ጽሕፈት ቤት ተገኙ ማለት ነው። በዚህ መልኩ በአዳራሹ የተሰባሰቡት የፋብሪካ ሰራተኛ መሪዎች በአቶ ማርቆስ አጎስ የውይይት አጋፋሪነት ስብሰባቸውን ማድረግ ይጀምራሉ። በዚህ ስብሰባ ላይም በቀዳሚነት የሰራተኛ ቀን አከባበር ላይ ከግራ ከቀኝ በርካታ ጥያቄዎች ይነሳሉ። በርካታ የሰራተኛ ማህበራት የመደራጀት መብታቸውን ተነጥቀው እንዳይንቀሳቀሱ በተደረገበት፣ ጽሕፈት ቤቶቻቸው በተዘጉበት፣ ሰራተኛው የመደራጀት መብቱ በተገደበበት፣ እንደው በዓለም አቀፉ ማህበረሰብ ዘንድ ያላችሁን ገጽታ ለመገንባት ካልሆነ በስተቀር ስለምን የሰራተኛ ቀን መከበር ነው የምታወሩት በሚል ከፍተኛ ተቃውሞ መነሳቱን አቶ ክፍሉ ያስረዳሉ። ይህ ሁኔታ በዚህ ላይ እንዳለ የደርግ አባላት ጉዳዩ ደርግ አባላት ጋር ደረሰ እና 3 የደርግ አባላት ወደ ኢሰአማ አዳራሽ መጡ፣ ለሰራተኛው ሊያስረዱ ማለት ነው። እሱ እና 3ቱም አባላት አንደኛው ሻለቃ ደምሴ ደረሳ ይባላሉ። ደግሞ ሌላም ቅድም መጀመሪያ ደርግ ቢሮ ያናገሩንም ሻለቃ ነበሩ። ሌላም ሶስተኛ መኮንን ነበሩ እና መጡ እና ስለ ሜይዴይ ስለ ሰራተኛው ቀን ማስረዳት ጀመሩ። ሰራተኛው አዳመጣቸው በጽሞና። ካዳመጣቸው በኋላ እጅግ በጣም ብዙ ምናልባትም 100 ምናምን ከዛም ማያንሱ ወይ ደግሞ 70-80 እንደዚህ በጣም በርካታ ሰራተኛ ማህበራት እጃቸውን እያወጡ ሁሉም ተናገሩ። ማህበራችንን ዘግታችሁት የለም ወይ? ማህበራችን እንዳይንቀሳቀስ አርጋችሁት የለም ወይ? ማህበራችን በሌለበት ሁኔታ የራሳችሁ አንድ ሰው መድባችሁ እየተቆጣጠራችሁት አይደለም ወይ? ማህበራችን በሌለበት ሁኔታ የምን በዓል ነው አክብሩ የምትሉን? በዓል አናከብርም እና ይሄ ነገር ማህበራችን ህልውናው ካልተጠበቀ በዓል አናከብርም ብሎ በአንድ ድምፅ ይናገራሉ። ከዛ እኛን የሰደቡን ሻለቃ እዚህ ላይም ተነስተው ሰራተኛውን መቆጣት ጀመሩ። ወደሽ ነው ተገደህ ታከብራታለህ ምናምን እንደዚህ አይነት ነገር ማለት ጀመሩ። ሻለቃ ደምሴ ደረሳ ለስለስ ያሉ ሰው ናቸው። ምንድነው ጥያቄያችሁ ብለው ጠየቁ። ጥያቄያችንማ ጉባኤ ተጠርቶ በዛ በጉባኤ የሰራተኛ ማህበር መሪዎቻችንን መምረጥ መቻል አለብን። የሰራተኛ ማህበር መሪዎቻችን እንዳንመርጥ አድርጋችሁናል። ዋና ጥያቄያችን ነው ብለው ይጠይቃሉ። እኛ ሰውዬ ከ300 በላይ 350 ሊሆን ይችላል ሰራተኛ ፊት ቃል ገቡ። ይሄ በዓል ባለፈ በሳምንቱ ጉባኤ ተጠርቶ በዛ በጉባኤ ላይ ውሳኔያችሁን ትወስናላችሁ፣ እኔ ቃል ገባላችኋለሁ ብለው ተናገሩ። ሰራተኛውም አመናቸው። ከዛ ሰራተኛው ከዚህ በኋላ እንግዲህ ያው ሰራተኛው ተበተነ። ከመበተኑ በፊት ግን በዓሉ እንዴት እንደሚከበር በዓል እንዴት እንድናከብረው እንደምንችል ጥያቄዎቻችን እንደሆኑ አስፈላጊውን ዝግጅት አድርገን እናሳውቃቸዋለን ተብሎ ተነገረ እና በዓሉ እንዲከበር ሰራተኛው ተስማማ ማለት ነው። ሰራተኛው በዓሉ እንዴት እንደሚከበር እንደሚከበር ከተስማማ በኋላ ዝግጅት ተጀመረ። ዝግጅት የተጀመረው ምንድነው? የሰራተኛው ዋና ዋና ጥያቄዎች ምንድናቸው በሚል ዋና ዋና ጥያቄዎቹ ወጡ። ከዛ ኮሚቴዎች ከዚህ በፊትም ሰራተኛው
በዚህ ጊዜ ግንቦት ውስጥ ከቢያንስ ለ6-7 ወራት ያህል በህቡ ትግል ሲያካሄድ ነበር። ያ የህቡ ትግሉ አመራር እንደገና ስብሰባ አድርጎ ወደ 26-28 ሰራተኛ ወኪሎች የሚገኙበት ነው። እሱ ስብሰባ አድርጎ ጥያቄዎቻችንን በደንበኛ ማውጣት አለብን ተብሎ ጥያቄዎቹ ወጡ። አንደኛ የኑሮ ሁኔታ ነበረ። ሁለተኛ የሰራተኛው ማህበር አለመኖር፣ ሰራተኛው ማህበር ጥያቄዎች ነበሩ፣ የሰራተኛው መብት ጥያቄዎች ነበሩ። በእነኛ ደረጃ ላይ ሶስተኛ በዛን ጊዜ ሰራተኛውን እንዲወክሉ የተደረጉት ሰራተኛው የማይፈልጋቸው ግን ከደርግ ጋር የሚተባበሩ አንድ መሪ ነበሩ። ሰራተኛ መሪ ስማቸውን አሁን አላነሳም፣ አርፈዋል እና እሳቸው አይወክሉንም፣ እሳቸው እንዲናገሩ ነበር የተፈለገው። ሰራተኛው ግን ማርቆስ አጎስን ነበር እንዲናገር የፈለገው። ሰውየው እንዲናገሩ ሲደረግ እሳቸውን በጩኸትም በፉጨት እንዳይናገሩ ማድረግ የሚል መሳሰሉ ጥያቄዎች ነበሩ። ዋና ዋና ጥያቄዎቻቸውን ይዘው ተነሱ። እነኚህ ዋና ዋና ጥያቄዎች በእያንዳንዱ ፋብሪካ ደረጃ ፋብሪካዎች የራሳቸውን ጥያቄ ጨምረው ይዘው እንዲመጡ የፋብሪካ ማህበሮች ማንም ሰው ሳይቀር በዚህ በበዓል ላይ እንዲገኝ ተብሎ ተወሰነ። በዛ መሰረት እንግዲህ የበዓሉ በከፍተኛ ድምቀት ሰራተኞች ለመጀመሪያ ጊዜ ምናልባት ለመጀመሪያም ጊዜ ከፍተኛ ድምቀትና በከፍተኛ ተሳትፎ የሰራተኛ በዓላቸውን አከበሩ። ዋና ዋና የሚሏቸውን ጥያቄዎች የራሳቸውን ጥያቄዎች አሰሙ። ከዚህ ከሰራተኛው ጋር ወጣቶችም ጭምር ተቀላቅለው ስለነበረ የህዝቡ ጥያቄዎች እንደ ጊዜያዊ ህዝባዊ መንግስትና የዲሞክራሲ የመሳሰሉ ጥያቄዎችን በአደባባይ ተስተጋቡ። በዚህ መልክ እንግዲህ ሰራተኛው ትግል የመጀመሪያው ሰራተኛው በዓል በዚህ መልክ ተከበረ ማለት ነው። እሱ እንግዲህ በዚህ መልኩ የኛ ደሞዝ 30 ጤፍ 50 የላባችንን ዋጋ አትንፈጉን፣ የሰራተኛው የመደራጀት መብት ይከበር ወዘተ የሚሉ መፈክሮች ወደ ተደራጀና ቀደም ተከተል ወዳላቸው መሰረታዊ ጥያቄዎች ተቀየሩ ማለት ነው። ለመሆኑ በወቅቱ አንገብጋቢ የነበሩትና ተለይተው የወጡ የኢትዮጵያ ሰራተኞች ዋና ዋና ጥያቄዎች ምን ነበሩ? አቶ ክፍሉ እንዲህ በዝርዝር ያስረዳሉ። ተለይተው ከወጡ ጥያቄዎች መካከል ቋሚ ጥያቄዎች መካከል አንዱ የሰራተኛ የዝቅተኛ ደሞዝ ጥያቄ ነበር አንዱ። ሁለተኛ የሰራተኛ ደሞዝ በአጠቃላይ ዝቅተኛ መሆን ነበረ። በዛን ጊዜ አንዱና ትልቁ መፈክር እዛ ይታይ የነበረው መፈክር የኛ ደሞዝ 60 የጤፍ ዋጋ 100 ነው ምናምን እንደዚህ የሚል እሱን የሚል በትልቅ መፈክር ምናምን ነገር ተዘጋጅቶ ነበረ። ሶስተኛ የሰራተኛ ማህበራችን በነጻነት የመስራት መብቱ ይጠበቅ የሚል ነበረ። ምክንያቱም የሰራተኛ ማህበር በአፄ ኃይለ ሥላሴ ጊዜ በተወሰነ ደረጃ ይንቀሳቀስ የነበረው ማህበር በደርግ ጊዜ በፍጹም እንዳይንቀሳቀስ ስለተደረገ የሰራተኛ ማህበር የመንቀሳቀስ መብቱ ይከበር፣ ማህበራችን አመራራችን የመምረጥ መብታችን ይከበር፣ በአጠቃላይ በሀገሪቱ ውስጥ ያለው የኑሮ ውድነት እጅግ እየከፋ በመሄዱ የኑሮ ውድነቱ ይስተካከል፣ ዲሞክራሲ ጥያቄ ይከበር፣ ሰራተኛ ስትራይክ የማድረግ መብቱ ይከበር። ምክንያቱም መስከረም 2 ቀን ደርግ ሲመሰረት አንዱ ከከለከላቸው ጥያቄዎች መካከል የሰራተኛ ስትራይክ የማድረግ መብቱን ነፍጎት ነበረ እና ሰራተኛ ስትራይክ የማድረግ መብቱ ይከበርለት እና የመሳሰሉ ጥያቄዎች ነበሩ በዛ ጊዜ ተነስተው የነበሩት። በመግቢያችን ላይ እንደጠቀስነው በኢትዮጵያም ሆነ በመላው ዓለም በሚገኙ የተለያዩ ሀገራት የኋላ ለተቀሰቀሰው የሰራተኞች ንቅናቄ መነሻ መሰረቱ በ1880ዎቹ በአሜሪካ በተለይም በቺካጎ ግዛትና በሀገረ ካናዳ የተካሄዱ የሰራተኛው መደብ የመብት ጥያቄ ንቅናቄዎች መሆናቸው ልብ ሊባል ይገባዋል። በእነዚህ ሀገራት የተካሄዱ የተለያዩ መልክ ያላቸው የሰራተኛው መብት የማስከበር ንቅናቄዎች መስዋዕትነት ቢያስከፍሉም ውሎ አድሮ መልካም የሚባል ውጤት ማስገኘታቸው አልቀረም። እንደሌላው ሀገር ሁሉ በኢትዮጵያም የሰራተኛው መደብ እንቅስቃሴ የራሱ መነሻ ስረ መሰረት አለው። በተለይ በአፄ ኃይለ ሥላሴ ዘመነ መንግስት የተነደፈውን የኢንዱስትሪ ሽግግር ፖሊሲ ተከትሎ በተለያዩ ዋና ዋና የሀገሪቱ አካባቢዎች አምራች ኢንዱስትሪዎችና ፋብሪካዎች መቋቋም የሰራተኛው ማህበረሰብ ክፍል እንዲጠናከርና እንዲጎለብት ማድረጉን የታሪክ ማህደራት ያስገነዝባሉ። አቶ ክፍሉ ታደሰም በኢትዮጵያ የሰራተኞች እንቅስቃሴ አጀማመርን መለስ ብለው እንዲህ ያስታውሳሉ። ፋብሪካዎች እንግዲህ ለመጀመሪያ ጊዜ ከጣሊያን ጦርነት በኋላ
በ1933 35 በ40ዎቹና በ50ዎቹ ዓመታት ውስጥ ነው ሰራተኛ ፋብሪካዎች በየቦታው መቋቋም የጀመሩት እና እነኚህ ፋብሪካዎች አንደኛ በእንግሊዝ ሁለተኛ እንደነ ወንጂ ስኳር ፋብሪካ ያሉት በሆላንዶች የኢንዶቴክስታይል አቃቂ ያለው ኢንዶቴክስታይል በህንዶች እንደነ አዲስ ጎማ የመሳሰሉት በጃፓን ሞይንኮና የመሳሰሉት በጣም በርካታ ባይሆኑ በርካታ የፋብሪካዎች ይከፈታሉ እና እነኛ ፋብሪካዎች ሲከፈቱ የግድ ሰራተኛ ያስፈልጋቸዋል። ሰራተኛ መቀጠር ነበረበት። እንግዲህ ሰራተኛ መቀጠር ይጀምራል። እንግዲህ ኢትዮጵያ ሰራተኛ ውልደት ከዚህ ነው የሚጀምረው። ከ1940ዎቹ ምናምን አካባቢ ጀምሮ ነው እነኚህ ፋብሪካዎች ሲከፈቱ የሚጀምረው በጎላ ባለ መልክ ማለት ነው። እንግዲህ ፋብሪካዎች የውጭ ፋብሪካዎች ወደ ኢትዮጵያ የመጡባቸው የተለያዩ ምክንያቶች አላቸው። አንደኛው የርካሽ የሰው ጉልበትን ሊያገኙ እንደሚችሉ በመገመት፣ ሁለተኛ እንደፈለጉት ሊያሰሩ እንደሚችሉ በመረዳት ማለትም በሳምንት 7 ቀን ነበር ሰራተኞች ይሰሩ የነበረው። እንዳሁኑ ወይ በኋላ ላይ እንደተስተካከለው በሳምንት 40 ሰዓት ብቻ የሚለው በሌላው ዓለም ውስጥ ይከበር የነበረው ሕግ ኢትዮጵያ ውስጥ የሚከበር አልነበረም። ሶስተኛ ሴቶች የወሊድ ፈቃድ አልነበራቸውም። የወሊድ ፈቃድ በኋላ ላይ ነው ሊባል የቻለው። አራተኛ በየፋብሪካዎች ማህበር ማቋቋም እጅግ በጣም የተከለከለ ነገር ነበረ፣ በተለይ መጀመሪያ ላይ እና እነኚህ ለአሰሪዎቹ ምቹ ሁኔታዎች ናቸው ብለው በመገመት ነው እና ምቹ ሁኔታዎች ናቸው ለትርፋቸውም ጥሩ ሁኔታ ነው ብለው በመገመት የውጭ ባለ ሀብቶች ኢትዮጵያ ውስጥ መግባት ይጀምራሉ። እነኚህ የውጭ ባለ ሀብቶች ምናልባት ከኢትዮጵያ አጋሮች ጋር ሽርክና ፈጥረው ሊሆን ይችላል ይገባሉ ማለት ነው። እንግዲህ በዚህ መልክ እጅግ በጣም የከፋ የኑሮ ሁኔታ ውስጥ ይወድቃል ሰራተኛው። በየፋብሪካዎቹ ሲቀጠር መብት የለውም። በሳምንት 7 ቀን ነው የሚሰራው። በቀን 10 ሰዓት 12 ሰዓት ነው የሚሰራው። እና እነኚህ በጣም ከባድ የኑሮ ሁኔታ ውስጥ ይጥሉታል ሰራተኛው እና ስለዚህ አንዳንድ ንቁ የሰራተኛ ማህበር መሪዎች የሰራተኛውን መብት ለማስከበር የሰራተኛውን ጥቅም ለማስከበር የኢትዮጵያ ሰራተኞች መረዳጃ ማህበር በሚል ስም መደራጀት ጀምራሉ። ዋናው ዓላማቸው የሰራተኛውን መብት ለማስከበር ነው እና ከነኚህ መሪዎች መካከል አንዱ አቶ አበራ ገሙ ይባላሉ። ሌላው አቶ አብርሃም ይባላሉ። እሳቸው በኋላ ላይ ፕሬዚደንት የሆኑት እና እነዚህ በእነዚህና ሌሎች የሰራተኛ ማህበራት መሪዎች አማካኝነት በውስጥ ለውስጥ በየቦታው ያሉትን የፋብሪካዎች ሰራተኞች የተገናኙ የሰራተኛ ማህበር ላይ መስራት ጥረት ያደርጋሉ እና የመጀመሪያውን የሰራተኛ ማህበር ስብሰባ ካካሄዱ በኋላ የሆነ የሰራተኛ ማህበር በሚመስል መልክ አንድ ስብስብ ካደራጁ በኋላ የሰራተኛውን መብት ለማስከበር በ1950ዎቹ ዓመታት አካባቢ ነው የስራ ማቆም ጥሪ ያደርጋሉ። ከስራ ማቆም አድማው በፊት ማህበሩ የተወሰነ ከመንግስት የተወሰነ እውቅና ያገኛል። ይሄ የተወሰነ እውቅና ሰራተኛው ባደረገው ግፊት ብቻም ሳይሆን በዛ ጊዜ የአፍሪካ ህብረት እየተቋቋመ ነበር ኢትዮጵያ ውስጥ እና ደግሞ አፍሪካ ህብረትን የመሰረቱት መሪዎች በዚህ ስብሰባ ላይ የተገኙት መሪዎች ኢትዮጵያ አዲስ አበባ እንደደረሱ የመጀመሪያ ጥያቄያቸው ሰራተኛ ማህበሩን ማናገር እንፈልጋለን የሚል ነበር። በዛን ጊዜ ሰራተኛ ማህበር አልነበረ። 1964 በፈረንጆች አቆጣጠር ነው 1956 አካባቢ ነበረ የአፍሪካ አንድነት የተቋቋመው እና በሚጠይቁበት ጊዜ ሰራተኛ ማህበር እንደሌለ ይረዳሉ። ይሄም ለንጉሠ ነገሥቱ መንግስት አሳፋሪ ጉዳይ ይሆናል እና አንዱ ጥያቄ እሱ ነበር። ሌላው ሁለተኛ እና ገፊ ምክንያት ኢንተርናሽናል ሌበር ኦርጋናይዜሽን የሚባል ILO ኢንተርናሽናል ሌበር ኦርጋናይዜሽን የሚባለው 3 አካላት ያሉበት ተቋም ነው። እሱ አንደኛ ሌበር አለበት፣ ሁለተኛ አሰሪ አለበት፣ ሶስተኛ መንግስት አለበት። ሶስቱን ያቀፈ አካል ነው እሱ። ኃይለ ሥላሴ ሊግ ኦፍ ኔሽንስ ጣሊያን ኢትዮጵያን እየወረረ በነበረበት ጊዜ ከኢትዮጵያ ወጥተው መጀመሪያ ሄዱት የሊግ ኦፍ ኔሽንስ ስብሰባ ነበረ። በኋላ ላይ የተባበሩት መንግስታት ድርጅት የተባለው አካል እዛ ሄደው ነበረ። እዛ ከገጠማቸው ጥያቄዎች መካከል አንዱ የመንግስት አካል አለ፣ የአሰሪ አካል አለ፣ የሰራተኛ አካል የት አለ ብለው ጠይቋቸዋል። ለዛ መልስም አልነበራቸው ንጉሱ። ከዛ በኋላም ይሄም ተጨማሪ ግፊት ይሆናል ማለት ነው ስለ ሰራተኛው መቋቋም ከሰራተኛው ንቅናቄ ባሻገር። በወቅቱ የሰራተኛ ማህበሩ በእነዚህ ተደራራቢ ምክንያቶች ከተቋቋመ በኋላ እምብዛም ሳይቆይ አመራሮቹ አቶ አበራ ገሙና ጓዶቻቸው በጋራ ሆነው የሰራተኞች የሥራ ማቆም አድማ ለመጥራት ይወስናሉ። የውሳኔያቸውም
ከመንግስት ጆሮ ይደርሳል። መንግስትም በዚህ እንቅስቃሴ ይሸበራል። ወዲያው ከአመራሮቹ አንዱ የሆኑት አቶ አብርሃም ይታሰራሉ። አቶ አበራ ገሙ ደግሞ በብስጭት ራሳቸው እንዳጠፉ ተደርጎ ተነገረ። በዚህ መልኩ የመጀመሪያው የኢትዮጵያ ሰራተኞች የሥራ ማቆም አድማ ግቡን ሳይመታ ከሸፈ ማለት ነው። ይሁን እንጂ የኢትዮጵያ ሰራተኞች እንቅስቃሴ በዚህ አልተገታም። አዳዲስ የትግል ስልት እንቅስቃሴዎች መደረግ ቀጠሉ። ከዚሁ ጋር በተያያዘ ኢሰአማ እንደተቋቋመ AFL-CIO እና ISFTU የሚባሉ የአሜሪካ ድርጅቶች በኢሰአማ ጽሕፈት ቤት ውስጥ ቢሮ ይሰጣቸዋል። ይህ የተደረገው በዋናነት የኢትዮጵያን የሰራተኞች እንቅስቃሴ ከአሜሪካ የሰራተኞች እንቅስቃሴ ጋር ለማስተሳሰር በማለም ነበር። እንደሚታወቀው በወቅቱ የርዕዮተ ዓለም ልዩነትን መነሻ ባደረገ መልኩ በዓለም አቀፍ ደረጃ በሁለት ጎራ የተከፈለ የሰራተኛው እንቅስቃሴ ነበር። አንደኛው የምዕራቡ ዓለም ሲሆን ሌላኛው በምስራቅ አውሮፓ በተለይም በሶቪየት ኅብረት ውስጥ የነበረው ውድድርና ፉክክር ያለበት ወቅት በመሆኑ AFL-CIO የተባለው የአሜሪካ ድርጅት ተሽቀዳድሞ ወደ ኢትዮጵያ የገባው። በዚህ መልኩ የኢትዮጵያ ሰራተኞች ማህበር ይበልጥ አቅሙን መገንባት ቻለ። ይህ የሰራተኛ ማህበር እንደተቋቋመ እንቅስቃሴውን በማጠናከር የተለያዩ እርምጃዎችን መውሰድ ጀመረ። መጀመሪያ ላይ ከተደረጉት ነገሮች እርምጃዎች መካከል አንዱ የሰራተኛውን ማህበር መቆጣጠር መቻል ነበር በመንግስት በኩል። ለዚህ ተግባርም ሰራተኛ የፋብሪካ ሰራተኛ አባላት ያልሆኑ ምሁራን ዩኒቨርሲቲ የተመረቀው በተለያየ ደረጃ ኢትዮጵያ ሰራተኞች አንድነት ማህበር ውስጥ በትምህርት ክፍል በህግ ክፍል በምን ክፍል ምናምን ነገር የነበሩ ሰዎች በህግ ክፍል እንዲሰማሩ ተደረገ። እነኚህ ምሁራን የሰራተኛ ማህበር ምርጫ ይዘጋጅና በዛ ምርጫ ላይ እነሱ ይመረጣሉ። ከሊቀመንበሩ ተመለስ ሊቀመንበሩ በተቀጣሪነት የገቡ ነበሩ እዛ ኢትዮጵያ ሰራተኞች አንድነት ማህበር ውስጥ። እሳቸውም ራሳቸው ተቀጣሪ ሆነው የትኛውንም ፋብሪካ ሳይወክሉ ለምርጫ ቀርበው ሊቀመንበር ይሆናሉ። ሌሎችም እንደዛ ኢትዮጵያ ሰራተኞች አንድነት ማህበር ቢሮ ውስጥ ይሰሩ የነበሩ እንደዚሁ የኢትዮጵያ ሰራተኞች አንድነት ማህበር አመራር ይሆናሉ ማለት ነው። አሁን ይሄ ጥያቄ ምን ችግር ይፈጥራል? በፋብሪካ ሰራተኞችና በእነኛ አዲስ በተመረጡት መሪዎች መካከል ትልቅ ጥያቄ ይነሳል። እነኛ የፋብሪካ ማህበር ከየፋብሪካዎቹ የመጡ የሰራተኛ መሪዎች የኢትዮጵያ ሰራተኞች አንድነት ማህበር አመራር መያዝ ያለባቸው ፋብሪካዎችን ሰራተኞቹን ወክለው የመጡ መሪዎች መሆን አለባቸው እንጂ እዚህ ጽሕፈት ቤት ውስጥ የተቀጠሩ ሰራተኞች መሆን የለባቸውም የሚል ጥያቄ ነው የሚያነሱት። ግን እነኚህ ጽሕፈት ቤት ውስጥ የተቀጠሩ ሰራተኞች የኢትዮጵያ ሰራተኞች አንድነት ማህበር መተዳደሪያ ደንብ ውስጥ አንቀጾች አስገብተዋል። ሰራተኛው ጽሕፈት ቤት ውስጥ 2 ዓመት ነው እንደዚህ የሰራ ሰው ለምርጫ ሊቀርብ ይችላል የሚል ነገር ትንሽ ህጋዊ ያልሆነ ነገር እሱን አስገብተዋል። ብቻ ያ ነገር ችግር ይፈጥራል። ችግሩ ደግሞ እየበረታ የሚሄደው እነኛ በዚህ ደረጃ በሰራተኛ ቢሮ ውስጥ የነበሩትና የኢትዮጵያ ሰራተኞች አንድነት ማህበር አመራር የነበሩት በአመራር ሆነው የተመረጡ ሰዎች ከመንግስት ጋር በተለይ ህዝባዊ ኑሮ እድገት ሚኒስቴር የሚባል መስሪያ ቤት ነበረ የሰራተኛውን ጉዳይ ይከታተል የነበረው። ሰራተኛው መብቱን ለማስከበር በሚያደርጋቸው ትግል በተለይ የሥራ ማቆም አድማ ለመጥራት በሚፈልግበት ጊዜ የሚተባበሩት አይሆኑም። በአጠቃላይ ሰራተኛው ከነበረበት ችግር ብዙም ሊወጣ አልቻለም እና አሁን ችግሩ እንግዲህ ቀደም ሲል ሰራተኛ ማህበር አለመኖር ነበረ። ሰራተኛ ማህበር ተፈጠረ። ሰራተኛ ማህበር ከተፈጠረ በኋላ ሰራተኛው ማህበር በተወሰነ ደረጃ መንግስት የሚቆጣጠረው አካል ሆነ ማለት ነው። ሰራተኛ እንደ ልቡ ሊንቀሳቀስ አልቻለም ማለት ነው እንግዲህ እና ይህ ሁኔታ እንግዲህ በዚህ ላይ እንዳለ በዚህ በሁለቱ አካላት መካከል በፋብሪካ ሰራተኛ ማህበር የፋብሪካ የሰራተኛ ማህበር መሪዎችና የሰራተኛ ማህበር መሪዎችና በኢሰአማ ውስጥ የተመረጡት አዲሶቹ የኢሰአማ መሪዎች በእነሱ መካከል ችግሩ እየበረታ በሚሄድበት ጊዜ 64 የፋብሪካ ሰራተኞች ለብቻቸው መሰብሰብ ይጀምራሉ። ለብቻቸው መሰብሰብ ጀምረው ሌላም የኢትዮጵያ ሰራተኞች ማህበር ለመመስረትም ውጥን ያደርጋሉ። ግን በዛ ብዙ ሊገፉበት አልቻሉም። በዚህ ሁኔታ ላይ ያሉ የ1966 ዓመተ ምህረት ንቅናቄ ይነሳል። 1966 ዓመተ ምህረት ንቅናቄ ሲነሳ በመላ ሀገሪቱ አሁን ሁላችንም እንደምናውቀው ንቅናቄዎች ይጀምራሉ። የተማሪዎች፣ የሰራተኞች፣ የአስተማሪዎች፣ የወታደሮች፣ የተለያዩ ሃይማኖትነት ተከታዮች፣ ወጣቶች
ሰልፎች ምናምኖች ትግል ይጀምራል። ሀገሪቱ ያው ትልቅ መስቀልቅል ሁኔታ ውስጥ ገባለች። በዚህ ጊዜ ሰራተኛ ማህበር እነሱ እንግዲህ ትግሉ የሚነሳው የካቲት ነው። ሰራተኛው ማህበር በካቲት ውስጥ ምንም ሊያደርግ አልቻለም እና በመጀመሪያ ደረጃ የሆኑ ሽማግሌዎች ገብተው ሁለት እንትን ተፈጥሯል። በአንድ በኩል የፋብሪካ የሰራተኛ ማህበር መሪዎች ነበሩ። እነሱ የኢሳማን አመራር ይቃወማሉ። ኢሳማ አመራር ማህበራችንን አሳልፈው ለመንግስት ሰጠብን የሚል አቋምና እንትን ነበር የነበራቸው። በአንድ በኩል በሌላ በኩል ደግሞ ቅድም የጠቀስናቸው የሰራተኛው ጽህፈት ቤት የነበሩ ግን በኋላ የኢትዮጵያ ሰራተኞች አንድነት ማህበር መሪዎች የሆኑ አሉ። በእነሱ መካከል ያለው ውጥረት ለማርገብና በ66 ዓመተ ምህረት ንቅናቄ ላይ ሰራተኛው እንዲሳተፍ ሩቅ አሳቢ ሰዎች ሁለቱን ኃይሎች ያገናኙና ውይይት ይደረጋል። በአንድ ሁለት ነገሮች ላይ ይስማማሉ። አንደኛ ሰራተኞቹ የፋብሪካ ሰራተኛ መሪዎች ጥያቄያቸውን ለጊዜው እንዲያረግቡ እኛ መሪዎች እነሱልን ሌላ እነሱ የሚፈለገውን ነገር ሁሉ እናደርጋለን የሚሉ ጥያቄ ለጊዜው እንዲተውት ያደርጋሉ። እነኛ ደግሞ ከነኛ የፋብሪካ ሰራተኞች ማህበር ጋር ተስማምተው አብረው እንዲሰሩ ጊዜያዊ ስምምነት ይፈጠራል ማለት ነው። በዚህ ጊዜያዊ ስምምነት ላይ ተመስርተው ሁለቱም አካላት መጋቢት መጀመሪያ ላይ የ4 ቀን የሥራ ማቆም አድማ ይጠራሉ። በመላ የኢትዮጵያ ሰራተኞች የ4 ቀን የሥራ ማቆም አድማ ይመታሉ። ፋብሪካዎች ሙሉ በሙሉ ይቆማሉ። የፋብሪካዎች መቆም ብቻም ሳይሆን የ1966 ዓመተ ምህረት ንቅናቄ ልዩ ገጽታ ይይዛል ማለት ነው። ከዚህ ጊዜ በኋላ በጣም በተለየ ሊመለስ በማይችልበት ደረጃ የሰራተኛው የኢትዮጵያ ሕዝብ ንቅናቄ ወደፊት እየተራመደ መሆኑን አሳየ ማለት ነው። በተለይ ሰራተኛ ምክንያቱም እንዳለ ፋብሪካዎች ቆሙ፣ ምርት ቆመ፣ አሰሪዎችም ደነገጡ እና ያ ሁኔታ እንግዲህ ለቀጣዩ ሂደት ትልቅ በር ከፋች ሆነ ማለት ነው። የኢትዮጵያ ሰራተኞች በዚህ መልክ መሳተፋቸው እና እነኚህ ሁለት መሪዎች በዚህ መልክ ከተገናኙ በኋላ ቀጣዩን ስብሰባ መስከረም 5 ቀን 1967 ዓመተ ምህረት እናደርጋለን ብለው ተለያዩ። የሥራ ማቆም አድማውም አዲስ የኃይል አሰላለፍ ያስከትላል። በበርካታ ፋብሪካዎች የሠራተኛ ማኅበር ማቋቋም ይጀመራል። በተለይ ወጣት ሠራተኛውን በአመራርነት ወደፊት መምጣት ይጀምራሉ። ይህ ለሠራተኛው እንቅስቃሴ አዲስ ጉልበትና ብርታት ይሆናል። ይህ በእንዲህ እንዳለም መስከረም 2 ቀን 1969 ዓ.ም ደርግ ንጉሠ ነገሥቱን ከሥልጣን አውርዶ የመንግሥትነት ዙፋኑን ይቆጣጠራል። ይህ ክስተት በሠራተኛው እንቅስቃሴ ላይ ሌላ የታሪክ ጥፋት ይሆናል። መስከረም 2 ቀን ደርግ አዋጅ ያወጣል። በዚህ የደርግ አዋጅ አንደኛ ንጉሱን ከስልጣን ያወርዳል፣ ሁለተኛ ሕገ መንግስቱን ይገድባል፣ ሶስተኛ ፓርላማውን ይበትናል። ሕገ መንግስቱን ሲገድብ ከዛ ጋር አያይዞ የሰራተኞች የሥራ ማቆም መብት ይታገዳል። ሰራተኞች የሥራ ማቆም እናደርጋለን ካሉ በጣም ከባድ ቅጣቶች ሊደርስ እንደሚችሉ ይጠቅሳል። ወረቀት የበተነ፣ ወረቀት የጻፈ፣ የተሰበሰበ እንዲህ አደረገ ምናምን የሚሉ ከ10 ዓመት ባላነሰ የሚያስቀጡ ወንጀሎች ተደርገው በአዋጅ መልክ ይገለጻሉ። እንግዲህ የኢትዮጵያ ሕዝብ በአጠቃላይ በተለይም የሰራተኛው ከህዳር 1966 ዓ.ም እስከ መስከረም ባለው ጊዜ ውስጥ ረዘም ላለ ጊዜ በነጻነት ሲንቀሳቀስ ነበረ። ሰላማዊ ሰልፍ እንደ ልብ ማድረግ ይቻል ነበረ። ወረቀት እንደ ልብ መበተን ይቻል ነበረ። መሰብሰብ እንደ ልብ መበተን ይቻል ነበረ። እነኚህ ሁሉ ይደረጉ ነበር። ደርግ ያንን ነው በሙሉ ያቆመው እና የዚህን ጊዜ ሰራተኛው በጣም ይቆጣል። አስቀድሞ የተጠራ ስብሰባ ላይ እጅግ በጣም በርካታ ቁጥራቸውን አላስተማም 500 ሊሆኑ ይችላሉ የሰራተኛ የፋብሪካ ሰራተኞች ተወካዮች ይገኛሉ። በዛ ስብሰባ ላይ አንደኛ ጊዜያዊ ወታደራዊ መንግስት መቋቋሙን የኢትዮጵያ ሰራተኞች አንድነት ማህበር ይቃወማል። የህዝቡ ጥያቄ ጊዜያዊ ህዝባዊ መንግስት ይቋቋም የሚል ነው የሚል ጥያቄ ያነሳሉ። ሁለተኛ ኢትዮጵያ ሰራተኛ የሥራ ማቆም አድማው መከልከል ማለት ወታደርን ጦር ሜዳ ልኮ ጠመንጃ መንሳት እንደ መንሳት ይቆጠራል የሚል በዛ መልክ የተገለጸ ውሳኔያቸውን ያስተላልፋሉ እና ሌሎች ዲሞክራሲ እና የመሳሰሉ ጥያቄዎችን ያስተላልፋሉ። በዚህ ጊዜ ሰራተኛው በዚህ መልክ ስብሰባ እያደረገ የሥራ ማቆም አድማም ለመጥራት ይወስናል። የሥራ ማቆም አድማው መስከረም 10 ይመስለኛል እና ሥራ ማቆም አድማ ለመጥራት ይወስናል እና በዚህ መካከል ወሬው ደርግ ቢሮ ይደርሳል።
ደርግ ቢሮ ደርሶ የደርግ አባላት 3 የደርግ አባላት ይመጣሉ፣ ይማጸናሉ ሰራተኛው ይሄን ውሳኔውን እንዲሰርዝ። ሰራተኛው ጥያቄያችን ካልተመለሰ ይሄን ነገር አንሰርዝም ብሎ ያስረዳል። ቅድም እንደጠቀስኩት ስብሰባም እንደገና ሰራተኛው 1-2 መሪዎች ምናምን ሳይሆኑ አብዛኛው ሰራተኛ እየተነሳ ነበር የሚናገር የነበረው ስሜቱን፣ ፍላጎቱን እና ይህም የጥቂት ሰዎች ብቻ ሳይሆን የመላ ሰራተኛው ፍላጎት እንደነበረ የሚያሳይ ሂደት ነበር እና በዚህ መልክ እንግዲህ የስራ ማቆም አድማውን ሰራተኛው እንደማይቀለብሰው ያስረዳቸዋል። የደርግ አባላቱ ምንም ማድረግ ሲሳናቸው እዛን ጊዜ የነበሩትን ዋና ዋና መሪዎች የሚሏቸውን ከጉባኤው ላይ አንጠልጥለው ይዘዋቸው ይሄዳሉ። አንድም ድፍረት ነበር ይሄ ለሰራተኛው። ሰራተኛው በጣም አበሳጨው እና ያስሯቸዋል ለተወሰነ ጊዜ እና ሰራተኛው በስትራይክ እንገፋለን ብሎ ውሳኔውን አስተላልፎ በብስጭትም በንዴትም ጭምር በቁጭትም ጭምር መሪዎቻችን ይፈቱ የሚል ጭምር አክሎበት በስራ ማቆም አድማው ይገፋል ማለት ነው እሱ እንግዲህ እና በዚህ መልክ እንግዲህ ስብሰባው ካለቀ ከጥቂት ቀናት በኋላ እኔ እንግዲህ በዛን ጊዜ ኢትዮጵያ ሰራተኞች አንድነት ማህበር ውስጥ ጋዜጣ አዘጋጅነት የትምህርት ክፍል አባል ትምህርት ክፍል ኮሚቴ የሚባል አለ። ትምህርት ክፍል ባልደረባ ነበርኩ። እንደገና ደግሞ የሰራተኛ ድምጽ ዋና አዘጋጅ ነበርኩ። ከኔ ጋር የሚያዘጋጅ ስዩም ከበደ ነበረ እና የዛን ጊዜ አንድ ማህበር መሪ ብቻ ሳይታሰሩ ይቀራሉ። እኚህ ማህበር መሪ ስማቸውንም አልጠቅስም አሁን ለጊዜው የሉም በህይወት ስለሌሉ እሳቸው ይቀራሉ። እሳቸው ቢሮአቸው ይጠሩኛል። እኔን ቢሮአቸው ይጠሩኝና የሰራተኛውን ውሳኔ ሰምተዋል አይደለም ይለኛል። ሰምቼዋለሁ እላቸዋለሁ። አይ የስብሰባ እንደተሰረዘ ጥሩ አድርገህ ጻፍና ወረቀት አምጣልኝ ይሉኛል። ሰውየውን አለቃዬ ናቸው። አልጽፍም ልላቸው አልችልም። በሌላ በኩል ደግሞ ይሄ ትልቅ የሰራተኛ ጥያቄ ነው። ያን የሰራተኛ ጥያቄ ሰራተኛው እንዳልሻረ ስራ ማቆም አድማውን ሰርዣለሁ እንዳላለ አውቃለሁኝ። ስለዚህ እንግዲህ በዛ ሁኔታ ውስጥ ይሄ ነገር ሰራተኛ ወስናለሁ ይላቸዋለሁ። አይ ግድ የለም ዝም ብለህ ጻፍና አምጣ ይሉኛል። አይ ይሄ ነገር ለእርሱም ጥሩ አይደለም፣ ሰራተኛው በዚህ ጉዳይ ላይ ሳይወስንበት እርሱ ለምን እዚህ ውስጥ ገብተው እንትን ያደርጋሉ ብዬ በምክር መልክ ገለጽኩላቸው። በልሽ ስፈልግ ጠራሃለሁ ብለው ላኩኝ። እንዳልተመቸዋቸው ገባቸው ማለት ነው። በኋላ የት እንዳጻፉት አላቅም። ደርግ ቢሮ ሄዶ ያጻፉት አላቅም። ካጻፉት በኋላ በወታደር ጂፕ ውስጥ ሆነው በዋና ፋብሪካዎች አካባቢ እየሄዱ ወረቀቱን አዳረሱ ማለት ነው። እንደ ኢትዮጵያ አየር መንገድ፣ እንደ ወንጂ፣ እንደ አቃቂ የመሳሰሉት ቦታዎች ላይ እኛ ጋር ሄዱ ውስጥ የስራ ማቆም አድማው ተሰርዟል የሚል ተበተነ። ማን እንደበተነው ታወቀ። እሳቸው እንደበተነው ታወቀ ከወታደሮች ጋር ሆነው እና ሰራተኛ የዚህ ጊዜ በጣም ተበሳጨ። አንደኛ በጣም የተበሳጨበት ምክንያትም እኚህ ሰውዬ የደርግ ባለሟል እንደሆኑ ደርግ ሆነኝ ብሎ እንዳስቀመጣቸው እዛ ቦታ ላይ ግልጽ ሆነ ማለት ነው እና ትግሉ ሌላ መልክ እየያዘ መሄድ ጀመረ። እንግዲህ በዚህ ወቅት ሰራተኛው ጥያቄው እየጎላ መጣ። አምባገነናዊ ደርግም ማነቆቹን በየአቅጣጫው ማጠናከሩን ገፋበት። የሰራተኛ ማህበሩ አመራር አልባ እንዲሆን አደረገው። በዚህም ሰራተኛው አመራር የመምረጥ መብት ይከበር የሚል ጥያቄ አነሳ። በነገራችን ላይ የኢትዮጵያ ሰራተኞች ማህበር የየራሳቸው ጠንካራ ማህበር የነበራቸውን የአዲስ አበባና አካባቢዋ እንዲሁም የድሬዳዋና የኤርትራ ሰራተኛ ማህበራትን ያካተተ መሰረተ ሰፊ መዋቅር ያለው ነበር። ማህበራቱ እርስ በርሳቸው ይተጋገዙም ነበር። ደርግ በአንደኛው ላይ ጫና ሲያሳርፍ አንደኛው ለሌላኛው መብት መከበር ይሟገት ነበር። ላብነትም የኤርትራ ሰራተኞች ማህበር በአዲስ አበባ በሚካሄደው ስብሰባ ላይ እንዳይሳተፉ በደርግ ሲከለከሉ የአዲስ አበባና አካባቢዋ ሰራተኞች ማህበር የመጀመሪያ ጥያቄው አድርጎ ለደርግ ያቀረበው ክልከላው እንዲነሳና የኤርትራ ተወካዮች በአዲስ አበባ ስብሰባ ላይ እንዲሳተፉ ነበር። በወቅቱ ግን ደርግ በኤርትራ ከአማጽያን ጋር የሚደረገውን ጦርነትና አማጽያኑ አስመራን መክበባቸውን እንደ ምክንያት አድርጎ አሁን የደህንነት ሁኔታው አይፈቅድም በሚል ክልከላውን አጽንቷል። ደርግ ይህን ክልከላ ቢያደርግም በወቅቱ ግን የኤርትራና የድሬዳዋ ሰራተኞች ማህበራት በስብሰባው ላይ የአዲስ አበባና አካባቢዋ ሰራተኛ ማህበር እንዲወክላቸው ድምጻቸውን ይሰጣሉ። በወቅቱም የአዲስ አበባና አካባቢዋ ሰራተኛ ማህበር የታቀደውን ስብሰባ ለማድረግ ይንቀሳቀሳል። ነገር ግን ስብሰባ ማድረጊያ ቦታ በደርጉ ይከለከላል። ይህ ሲደረግ የሰራተኛ ማህበሩ እጁን አጣጥፎ መቀመጥን አልመረጠም። ሌሎች አማራጮችን በማፈላለግ ይበጃሉ ያላቸውን እርምጃዎችን መውሰድ ጀመረ።
መጀመሪያ ላይ 33 የሚሆኑ ሰራተኞች የሰራተኛው ማህበር ጽሕፈት ቤት በቁጥጥር ስር ያውላሉ። ካሉ በኋላ ጉባኤ አስቀድሞ ተጠርቶ ስለነበረ ወደ 2 ሰዓት 3 ሰዓት ላይ ጠቅላላ የአዲስ አበባና አካባቢው ሰራተኛ ማህበር መሪዎች ወደ ጉባኤው አዳራሽ ይመጣሉ። እነኛ 33 ሰዎች የኢሳማን ጽሕፈት ቤት መቆጣጠር ብቻ ሳይሆን በዛን ጊዜ ደርግን ወክለው እዛ የተቀመጡት ባለስልጣን እሳቸውን በቁጥጥር ስር ያውላል። በቁጥጥር ስር ውሎ እያለ ባልታወቀ ሁኔታ ደርግ መረጃው ይደርሰውና ኢሳማ ጽሕፈት ቤት ይመጣል። እሳቸው ቁጥጥር ስር ውለው ዓላማው ምንድን ነበር? እሳቸውን ለደርግ ለማስረከብ ነበር። ሌላ ምንም አይደለም። እኚህ ሰውዬ አይወክሉን፣ ለማይወክሉን ያው ደርግ ተረከባቸው፣ አንተ ያሰበን የምታደርገውን አርግ ለማለት ነበር ዋና ዓላማው እንጂ በእሳቸው ላይ የተለየ እርምጃ ለመውሰድ አልነበረም። እና የደርግ ተወካይ 5ኛ ፖሊስ ጣቢያ ኃላፊ ወደ ኢሳማ ጽሕፈት ቤት ይገቡና በቀጥታ ሰውዬው ወደ ነበሩበት ክፍል ነው የሄዱት። እዛው አዳራሽ ውስጥ ያለ አንድ ክፍል ነበረ፣ ወደዛ ነው የሄዱት። ሰውዬው ሻምበል ሻለቃ ናቸው። ሄደው ሰውዬውን ያወጣሉ፣ ከነበሩበት ክፍል አውጥተው ይወስዳሉ። ሰራተኛውም ያስረዳቸዋል። እኛም ለደርግ ልናስረክበው ነበር፣ እንኳን መጡ እናስረከቡን ይላቸዋል። ሰውየውን ይወስዳቸዋል። ከዛ የተወሰኑ የሰራተኛ መሪዎች ወደ ደርግ ቢሮ ይጠራሉ። በዚህ ጊዜ እንግዲህ የሰራተኛ ማህበር መሪዎች በአዲስ አበባና አካባቢ ደረጃ ተመርጠዋል እና ደርግ ጋር ሄደው ያስረዳሉ። ሻለቃ መንግስቱን ነው የሚያገኙት። እነኛ ሄዱት ከሄዱት መካከል እንግዲህ አቶ ማርቆስ አጎስ ነበር ዋና ሊቀመንበሩ እና ሻለቃ መንግስቱን ያገኛሉ፣ ያናግሯቸዋል እና ሻለቃ መንግስቱ ሰድበው ይለቋቸዋል እና እናንተ የኢንዱስትሪ ሰላም ለማደፍረስ ነው የምትፈልጉት ምናምን ብለው ብቻ የተለያዩ ስድቦች እንትን ብለው ይለቋቸዋል። አላናገሯቸውም እና ሰራተኞች መጥተው ለሰራተኛው ምን እንደደረሰባቸው ምን እንደተባሉ ይገልጻሉ። ደርግ እነሱ እንዳሰቡት ተሳስቶ እንዳልሆነ አውቆ እኛን ሰውዬ ስልጣን ላይ እንዳስቀመጣቸው ለሱ ይሰሩ እንደነበር ምናምን በደንበኛ ያስረዳሉ። እዛን ጊዜ ሰራተኛ ንቃት ያገኛል ማለት ነው። እዛ ሌላ ስትራቴጂ መነደፍ ነበረበት፣ ሁለተኛ ስትራቴጂ። ይሄ ደግሞ ሌላ ቀን ነው፣ ከአንድ ወር ከሁለት ወር በኋላ ነው ሁለተኛ ስብሰባ ይደረጋል። ግንቦት ውስጥ ነው የሚደረገው። ይሄኛው ጥር ወር ነበረ፣ ያኛው ግንቦት ውስጥ እና ሁለተኛ ስብሰባ ይደረጋል፣ ይታቀዳል። የኢትዮጵያ ሰራተኞች የአዲስ አበባና አካባቢው ማህበር በዚህ ጊዜ የኤርትራው ማህበር ማንዴት ሰጥቷል። ኃላፊነቱን ለአዲስ አበባና አካባቢው ማህበር ኢሳማን ማቋቋም የኢትዮጵያ ሰራተኞች አንድነት ማህበር አመራርን እንዲያቋቁም ለአዲስ አበባ ማንዴት ሰጥቷል። የድሬዳዋም እንደዚሁ ማንዴት ሰጥቷል እና ከሁለቱም ማንዴት ስላገኙ የኢትዮጵያ ሰራተኞች አንድነት ማህበርን ለመፍጠር ነበረ የዚህ አሁን የቀጣዩ ስብሰባ ዋና ዓላማ እና ግንቦት መጀመሪያ ላይ ነበር ይመስለኛል ወይም ያዛ መጨረሻ ላይ የተካሄደው። ምንድነው እዚህ ላይ የተወሰደው እርምጃ? አሁንም እኛን ሰውዬ ሰራተኛው አስሮ ያስረከበውን ሰውዬ ደርግ ጥቶ መልሶ እዛው ቢሮ ያስቀምጣቸዋል። በዚህ መካከል እንግዲህ ሁለት ነገሮች ይፈጠራሉ። አንደኛ የመጀመሪያው ኢትዮጵያ ሰራተኞች አንድነት ማህበርን የሚመራ በህቡ የሚንቀሳቀስ አንድ ከ28 እስከ 30 የሚሆኑ የፋብሪካ ሰራተኞች ማህበር ሞዝቮል የሰራተኞች ማህበር ጽሕፈት ቤት ውስጥ መሰብሰብ ይጀምራሉ። በሳምንት ሁለቴ እንደዚህ ይሰበሰባሉ። ተሰብስበው ስትራቴጂ ማውጣት ይጀምራሉ። እዚህ ስብሰባ ላይ እነኚህ መንግስት የሚያውቃቸው ዋና ዋና መሪዎች ለምንም ተብሎ እንዳይገኙ ይደረጋል። በዚህ ጊዜ በጣም በርካታ ወጣት ሰራተኛ ማህበሮች ጭምር ስለመጡ ይወያያሉ። አሁን የሚቀጥለውን ነገር ከተወያዩ በኋላ እንግዲህ ለአዲስ አበባና አካባቢው የስራ አስፈጻሚ የወሰኑትን ይነግራሉ። እሱም ኤንዶርስ ያደርጋል። ኤንዶርስ የሚያደርገውን ከዛ በዚህ ላይ ምን ይወሰናል፣ በዚህ በሚካሄዱ ስብሰባዎች ላይ ምን ይወሰናል፣ ኢሳማን መቆጣጠር አለብን ይላል። ያን ኢሳማን መቆጣጠር ጥያቄ ከመነሳቱ በፊት የመሬት አዋጅ ይታወጃል። የመሬት አዋጅ ሲታወጅ ሰራተኛው በአጠቃላይ ይህን እጅግ ከባድ ጥያቄ ለዚህ እጅግ ከባድ ጥያቄ መፍትሄ የሰጠ መንግስት የኛን ማህበር ህልውና ጉዳይ የማይፈታበት ምንም ምክንያት የለውም የሚል ብዥታ እንደገና በሰራተኛ ውስጥ ይፈጠራል ማለት ነው። እና ደርግ ለጥያቄያችን መፍትሄ ሊሰጥ ስለሚችል አሁንም ወደ ደርግ መማፀን መቻል አለብን፣ ወደ ደርግ አሁን አቤቱታችን ማቅረብ አለብን የሚል ስሜት ያደራል በሰራተኛው። እና የግድ በዛ ኮሚቴ ውስጥ ቅድም በተናገርኩት በዚህ በህቡ ኮሚቴ ውስጥ የሚገናኙት አካላት እነሱ ይሄንን ነገር በማጤን በተለይ እኔም እሳተፋለሁ፣ ግርማቸው ይሳተፋል፣ የሀፓ አባላት ነን ሁለታችንም። እና በዛ ውስጥ ግን የሀፓን ጥያቄ ይዘን ሳይሆን የሰራተኛውን ጥያቄ ይዘን ነበር እንትን የምናደርግ የነበር ነው። ዋናው ጥያቄ ግን ሰራተኛው አንደኛ የሆነ ቦታ እንቅፋት ሲገጥመው ወደፊት መሄድ ሲያቅተው ያንን መንገዱን ማሳየት፣ ሁለተኛ ነገር በጽናት እንድታገል የማድረግ እነኚህ ነበሩ ዋነኛው ዓላማዎቻችን። እና ከመሀላቸው ደግሞ ደህናዎቹን እንደገና ይበልጥ እንትን እንዲኖራቸው ይበልጥ በሰራተኛው ጥያቄ ላይም ሆነ በሌሎች ጉዳዮች ላይ ይበልጥ ግልጽነት
እንዲኖራቸው እነሱን የማስተማር ጥያቄ ነበር። እንግዲህ የመሬት አዋጅ መታወጁ ጥያቄውን እንደገና ያለዝበዋል። ለማንኛውም የአሁኑ ስትራቴጂ የሚቀጥለው ስትራቴጂ የኢትዮጵያ ሰራተኞች አንድነት ማህበር አመራርን ለመፍጠር የሚደረገው ስትራቴጂ ደርግን ሊያስፈጽም በማይችል መንገድ ግን አመራሩን አሁን ደርግም ሊረዳው አልቻለም። ደርግም ስላልተረዳው ይህንን አመራር ማስወገድ መቻል አለብን የሚባል ውሳኔ ይወሰዳል። ግንቦት መጀመሪያ ላይ መስቀድም እንዳነሳሁት ግንቦት መጀመሪያ ላይ አንድ ጉባኤ ይጠራል። በዛ ጉባኤ ላይ ዋናው አጀንዳ አመራር የመፍጠር ጥያቄ ነው። የዛን ጊዜ የነበሩት አመራር እዚህ ጉባኤ ውስጥ ብቻ ሳይሆን ኢሳም አዳራሽም እንዳይገቡ ይደረጋል። ከበር ይባረራል። እሳቸው ከበር ሲባረሩ ጥቂት የሰራተኛ ማህበሮችን በተለይ አቃቂ ሰራተኛ ማህበር መሪ ከሳቸው ጋር ነበረ። ውግንናው አቃቂ ሰራተኞች መካከል 130 የሚሆኑ በትልቅ መኪና ጭኖ ወደ ኢሳም አዳራሽ ይመጣል። በዚህ ጊዜ ሰራተኛው ስብሰባ እያካሄደ ነበረ። የኢትዮጵያ ሰራተኞች አንድነት ማህበርን ለመፍጠር እና እነኛ መጥተው አዳራሹን ይከባሉ። በዚህ ጊዜ ደግሞ ደርግ ይሄ መረጃ ደርሶታል። ሰራተኛው ስብሰባ እያካሄደ እንደሆነ እና አቶ አለም አብዲ እንዳይገቡ ተደርገው ውጭ መቆየታቸው፣ ውጭ ደግሞ የተወሰኑ ዱላ ያዙ ምናምን አቃቂ ሰራተኞች መጥተው እንደነበረ ለደርግ ይገለጽለታል። ወዲያው ሻለቃ ኮሎኔል ተካቱሉ የህዝብ ደህንነት ኃላፊው ወደ ኢሳም አዳራሽ ይገቡና ለተሰበሰበው ሰራተኛ አጭር መግለጫ ይሰጣሉ። በ10 ደቂቃ ውስጥ ካልወጣችሁ ከዚህ አዳራሽ ሁላችሁም ካለቀቃችሁ እርምጃ እንወስድባቸዋለን ብለው ብቻ ተናግረው ይወጣሉ። በዚህ ጊዜ እኔና ግርማቸው ለብቻ ሄደን ምንድነው አሁን በዚህ ሁኔታ ላይ እነኚህ ሰራተኛ መሪዎች ሊታሰሩ ነው እና ከታሰሩ ደግሞ ትግሉም የሚቀዘቅዝበት ሁኔታ ሊፈጠር ነው። ምንድነው እሱ ቀጣይ ስትራቴጂ ቀጣይ አካሄድ ምን መሆን አለበት የሚል ጥያቄ አንስተን ስንወያይ ማርቆስ አጎስም የዛን ጊዜ ቼር የሚያደርገው እሱ ነበረ። በጊዜያዊ መልክ የኢትዮጵያ የአዲስ አበባና አካባቢ ሰራተኛ ማህበሮች መሪ ነበረ እና ማርቆስ አጎስ ይመጣል። እንወያያለን። ሰራተኛው ማፈግፈግ አለበት እንለዋለን ለማርቆስ። እኔም እንደዛ ነው የማስበው ይላል። ግን ትግላችንን በውጭ እስካሁንም በውጭ ነው ብዙ ነገር የምናደርገው፣ በህቡ ነው የምናደርገው። ስለዚህ ህቡ ትግሉ ይቀጥላል እና ይህን ነገር ለሰራተኛው ሄዳ አስረዳ ምናምን ብለዋል አልነው። ሰራተኛውን ስብሰባ ላይ ይጠብቀዋል። ማርቆስም ሄዶ ሰራተኛው ማፈግፈግ እንዳለበት እና ትግላችን በሌላ መልክ እንቀጥለዋለን፣ ማፈግፈግ አለብን፣ አሁን መጋፈጥ የለብንም ምናምን ብሎ ያቀርብላቸዋል። ምናምን የሆኑ ኃይለኛ ሰራተኛ መሪዎች በጣም ይቃወሙታል ማርቆስን። ከዛ በኋላ እኛም እዛው አዳራሽ ውስጥ ነበር እና በተለይ ግርማቸውን የሚያውቁት ግርማቸውን መጥተው ለአሁን ግዛው እስከሞት ድረስ መታገል አለብን ብሎ አይደለም ያስተማረን፣ እንዴት አፈግፍጉ ትላለህ ምናምን የሚል ነገር ያነሳል። እናስረዳቸው እንሞክራለን። እየከፋቸው ብቻ በቮት ምናምን ነገር ተሸንፈው የማጆሪቲው አዳራሹን ለቆ ወጣ። አዳራሹን ለቆ እንደወጣ ወዲያው ነው በ2 ቀን 3 ቀን ጊዜ ውስጥ የህቡ ውስጥ የሰራተኛ ዝግጅቱ ቀጠለ ማለት ነው። የህቡ የሰራተኛ ዝግጅቱ ቀጠለ። ቀጣዩ እርምጃ የስራ ማቆም አድማ መጥራት ነው የሚል ላይ ተስማማ። ስራ ማቆም አድማ ዋነኛ ጥያቄ ደርግ ኢትዮጵያ ሰራተኞች ማህበር አመራር እንዳይፈጠር ትልቅ እንቅፋት ሆኗል። ስለዚህ አመራራችንን መፍጠር አልቻልንም። አመራራችንን ለመፍጠር ማለት የሰራተኛው ማህበራችን ህልውና አክተማል የሚል መደምደሚያ ላይ ይደረሳል። ስለዚህ በየፋብሪካው ይህ ነገር ይላካል ማለት ነው። በመላ ኢትዮጵያ በአዲስ አበባ እና አካባቢው በድሬዳዋ፣ ባህር ዳር በመሳሰሉት ይላካል። ይህን ተከታትለው ወዲያው የደርግ አባላት በየቦታው ይሄዱ። ከዚህ ጋር የዘነጋሁት ነገር ደርግ አዋጅ ያወጣል። አዋጁ ምንድነው? ይሄ የሰራተኛ ማህበር በፊውዶ ቡርዣው ሲስተም ጊዜ የተቋቋመ የሰራተኛ ማህበር የሰራተኛ መብት የማይረዳ ምናምን ብሎ መግለጫ አውጥቶ ላልተወሰነ ጊዜ ኢትዮጵያ ሰራተኞች አንድነት ማህበር ተዘግቷል ብሎ ወስኖ ያንን ነው እሱ አዋጅ አድርጎ ያወጣው። እንግዲህ እዚህ ጊዜ ብዙ ሰራተኞች በየፋብሪካ ያሉ ሰራተኞች አስቀድመው ሰራተኛ ማህበሩን እንደተዘጋ ያውቃሉ። ለምን እንደተዘጋም እውቀቱ አላቸው። በየፋብሪካው እየሄዱ ለምን እንደዘጉ የደርግ አባሎች መግለጫ ይሰጣሉ። እኛ ከዛ ቀደም አድርገን በየፋብሪካው እንዴት እንደተዘጋ ለምን እንደዘጉት ሰራተኛ ማህበር አመራሮችን ለመምረጥ የሚደረገው ሂደትን ለማደናቀፍ እንደሆነ ምናምን ዝርዝር ነገር በየፋብሪካው ይደርሳል። በሄዱበት ፋብሪካ ሁሉ ከፍተኛ ተቃውሞ ይገጥማቸዋል የደርግ አባላት እና ሰራተኛውንም ለሌላ የስራ ማቆም አድማ ተዘጋጅ የሚል ጥሪ ይደርሱታል። የደርግ አባላቱ የስራ ማቆም አድማ ሊደረግ እንደሚችል፣ ኢንዱስትሪዎች ስራ ሊያጡ እንደሚችሉ ሄደው ለደርግ አባላት ይገልጻሉ። በተለይ ኮሎኔል መንግስቱ ሻለቃ መንግስቱ ነበር እዛ ጊዜ ለነሱ ይገልጹላቸዋል እና ወዲያውኑ ብዙም አልቆየ በዛ በግንቦት ወር ውስጥ ደርግ እና ደግሞ የተወሰኑ የሰራተኛ ማህበሮች ታስረው ነበር፣ መሪዎች ታስረውብን ነበር እና ወዲያውኑ መግለጫ ያወጣል ደርግ የሰራተኛው ማህበር ሊከፈት እንደሚችል፣ በፓርላማው ስብሰባ ሊደረግ እንደሚችል እና እዛ ስብሰባ ላይ ሰራተኞች ወኪሎቻቸውን እንዲልኩ ጥሪ ይቀርባል። ግንቦት ወደ መጨረሻው
አካባቢ እንግዲህ የኛው በየፋብሪካው ሰራተኛው ስትራይክ ሊያደርግ እንደሚችል እንደሚያደርግም ስለገለጸለት ለማብረድ በማሰብ ነው እንግዲህ እና ስብሰባው ይጠራል። ፓርላማ ውስጥ ተናጋሪ ሆነው ሊቀርቡ የፈለጉት ሻምበል ብርሃኑ ባየ ነበሩ የደርግ አባል እና ሰራተኛው የመጀመሪያ ጥያቄው ይህም በህቡ የድርጅቱ እንትን ተነጋግሮበት ነበረ። የሰራተኛው ስብሰባ የሚመራው በራሳችን ሰው ነው የሚል ማርቆስ አጎስ መሪያችን አድርገን መርጠነዋል። ማርቆስ ነው እሱ ሊመራ የሚችለው የሚል ጥያቄ ነበር እና የመጀመሪያ ጥያቄ ሻለቃ ብርሃኑ ባየ ሊመሩ ሲሞክሩ ሰራተኛው ያስቆማቸውና አይ እኛ የራሳችን መሪ አለን፣ መመራት የምንፈልገው በሊቀ መንበራችን ነው ይላቸዋል። ሰውየው እሺ ብለው ይወርዳሉ። ብዙም አልተጋፉም። ከዛ ማርቆስ አጎስ ኃላፊነቱን እንደተረከበ ሌላ ጥያቄ ይነሳል። እኛ ፓርላማ የምንሰበሰብበት ምክንያት ምንድን ነው? ፓርላማ አንሰበሰብም፣ ቢሮአችን ነው የምንሰበሰበው። ጽሕፈት ቤታችን ነው መሰብሰብ ያለብን። ጽሕፈት ቤታችን ይከፈትልን፣ ጠይቅልን፣ ከዛ ጽሕፈት ቤታችን እንሰበሰባለን ይላሉ። አሁንም ደርግ ጽሕፈት ቤታቸውን ይከፍትላቸዋል፣ ጽሕፈት ቤት እንዲሰበሰቡ ያደርጋል። ከዛ ጽሕፈት ቤታቸው ይሄዳሉ፣ ማግስቱ ይሰበሰባሉ። 13 አባላት ያሉት የአመራር ኮሚቴ ይፈጠራል። ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የኢትዮጵያ ሰራተኞች አንድነት ማህበር በነጻነት ሊንቀሳቀስ የሚችል ማህበር ይፈጥራል። በእነዚህ ሁሉ ትግሎች ውስጥ አልፎ የተመሰረተው የሰራተኛ ማህበር ግን እምብዛም ሳይቆይ እክል ይገጥመዋል። ምን አይነት ችግር ገጠመው? ከዚያ በኋላስ የሰራተኛው ትግል ዕጣ ፈንታ ምን ሆነ የሚለውን በቀጣይ በሌላ ፕሮግራም የምንመለስበት ይሆናል። እስከዛው ቸር እንሰንብት። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ